ታላቁ ሩጫ ላይ ከሚሳተፉ 70,000 ሰዎች መካከል በጥቂቱ 100 የሚሆኑት ፕሮፌሽናል አትሌቶች ይኖራሉ። ታዲያ እነዚህ 100 ፕሮፌሽናል አትሌቶች ቀድሞ ነው የሚጀምሩት። ከዛ በኋላ ነው ሌላው ተሳታፊ መሮጥ የሚጀምረው። ስለዚህ ፕሮፌሽናል አትሌቶች ከህዝብ ጋር ስለማይቀላቀሉና ቀድሞ ስለማይሮጡ ፈጣን ሯጮች ስለሆኑ በቁጥር 70,000 ከሚሆነው የሩጫ ተሳታፊ ጋር አይገናኙም። ስለዚህ እነዛ ፕሮፌሽናል አትሌቶች ጋርድ አያስፈልጋቸውም ከህዝቡም ጋር ስለማይቀላቀሉ። አዶናይ ግን እንደማንኛውም የሩጫ ተሳታፊ ከህዝቡ ጋር አብሮ ነው የሚሮጠው። በዚህ ሰዓት ደግሞ አዶናይ በጣም ፌመስ የሶሻል ሚዲያ ኢንፍሉዌንሰር እየሆነ ነው። ብዙ ሰው አይቶ ያውቀዋል፣ ከሩቅም ከቅርብም ይለየዋል። ወከባና ግርግር እንዳይፈጠር ሁለት ጋርዶች ከሱ ጋር ነበሩ። ደግሞም ልክ ነው፣ መብቱም ነው። ልጁ በአሁኑ ሰዓት በጣም የእውቅና ጫፍ ላይ ያለ ወጣት ነው። እንደውም ከዚህ በላይ ጥበቃ ሊደረግለት ይገባል። ከዚህ በፊት እኮ ከነዚህ ሁለት ጋርዶች ጋር ሆኖ ቪዲዮ ሰርቶ ያውቃል። ታዲያ ምንድነው አሁን ልጁ ላይ አቃቂር የምታወጡት? ከአዶናይ ሌላ ሌሎችም ቲክቶከሮች ከጋርድ ጋር ሆኖ ቪዲዮ ሰርተው ያውቃሉ። ጆን ዳንኤል፣ ስጢፎ፣ ናሆም ፎንቴ፣ ሚኩ ማይኮ እንዲሁም ሌሎችም just for content creation purpose that is all። ለአዶናይ በታላቁ ሩጫ ላይ ተገኝቶ ከ70,000 ሰው ጋር ፎቶ መነሳት፣ ሰዓት ሰጥቶ ማውራት is impossible and overwhelming። ስለዚህ በሩጫው ላይ ያለ ግርግር መሳተፍ ነበረበት፣ አደረገው። በቃ ይሄ ነው። በነገራችን ላይ ታላቁ ሩጫ የሩጫ ውድድር ብቻ አይደለም፣ የመዝናኛ ኢቨንትም ጭምር ነው። ብዙ ሰው ለሩጫ ሳይሆን ለመዝናናት ነው የሚሄደው። አዶናይም ተመሳሳይ ነገር ነው ያደረገው። he won there to have fun። Ethiopian Great Run is a festival and mass participation road race. Mass participation means more than 17 people። ታላቁ ሩጫ ከበፊት ጀምሮ ብዙ የሙዚቃ ዝግጅቶች የሚዘጋጁበት፣ ብዙ አዝናኝ ነገሮች የምናይበት፣ ከጓደኞቻችን ጋር አይረሴ ጊዜያትን የምናሳልፍበት ፌስቲቫል ነው። ይህ ፌስቲቫል ቲክቶከሮች ደግሞ ኮንቴንት ይሰሩበታል። አዶናይም ያደረገው ይሄን ነው። he uploads some vlog on TikTok from this festival። አሁን የሱ ከጋርድ ጋር መምጣት ይህን ያህል አከራካሪ ሆኖ ነው ወይስ ሌላ እሱን የምታጠቁበት ምክንያት አታችሁ ነው? አንዳንድ ሰዎች እሱን ለመስበር አስባቸው ከሆነ ልጁ መቼም የማይሰበር ልጅ ነው። ከእድሜው በላይ ጀግና ነው። የኢትዮጵያን የሶሻል ሚዲያ ታሪክ የቀየረ ተጽዕኖ ፈጣሪም ነው።